ፓስተር ወደዚህ ይመጣል። እግዚአብሔር ይባረክ። በጭብጨባ እንቀበለው። እሺ ተባረክ ፓስተር። እንደቆምን አንድ የመጽሐፍ ቅዱስ ክፍል አነብና ጸልየን ከዛ እንቀመጣለን። እስቲ ኢሳይያስ 45 እናወጣና ሃሌሉያ። እንደምን አረፈዳችሁ። እግዚአብሔር ስሙ ይባረክ። እና ይሄ ቃል ወደዚህ ስመጣ እግዚአብሔር በልቤ ይሄን ቃል አምጥቶ ያው እየጸለይኩበት ነውና አብረን እንድንጸልይ ፈልጋለሁ። በእነዚህ በሚኖሩን ጊዜያት ያነበብን እንጸልያለን። ኢሳይያስ 45 የታወቀ የመጽሐፍ ቅዱስ ክፍል ነው። ተወሰነውን ክፍል አንበበን እንጸልይና ወደ መልእክቴ ሐሳብ አልፋለሁ። እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ እፈታ ዘንድ በሮችም እንዳይዘጉ መዝጊያዎችንም በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንደዚህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስምህ የምጠራህ የእስራኤልም አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውንም ሀብት እሰጥሃለሁ ይላል። የመግቢያ ሐሳቦችን እናገርና በሚቀጥለው ደግሞ እንግዲህ እንቀጥላለን። እንግዲህ እዚህ ባለኝ ቆይታ በእሁዱም በእሮብም ላይ ትምህርቶችን ነው የማስተምረው። በተለይ ቤተክርስቲያን የሚለውን ትምህርት ይሄ ክብርት ቤተክርስቲያን በሚል ባለፈው ሳምንት ጀምረናል እና በእሮብም ላይ ደግሞ በህይወታችን ውስጥ በአገልግሎት በህይወት በኑሮ በትዳር ውጤታማ የሚያደርጉንን መጽሐፍ ቅዱሳዊ የሆኑ መርሆችን ደግሞ ሮብ አካፍላለሁ። እሁድ በተለይ አገልጋዮች የሆነን በዚህ ቤተክርስቲያን ውስጥ አባላት የሆነን በጣም ማካፈለው ሐሳብ ትምህርት ብቻ ሳይሆን በጣም ከውስጥ ያለውን ነገር ማለት እግዚአብሔር በውስጥ ያስቀመጠውን ነገር በዘመናት በጊዜያት መካከል የጠቀመኝን ነገር እግዚአብሔር ያስተማረኝን ነገር ብዙ ጎዳና ሊያስኬዳችሁ የሚችለውን አንዳንድ እውነቶችን ነው የማካፈላችሁ። ዝም ብሎ ስብከት አይደለም። ከውስጤ ያለውን ነገር በቃ በተቃና ጎዳና እንድንሄድ የሚያደርጉንን ነገሮች ስለ ቤተክርስቲያንም እንደገናም ደግሞ ከእግዚአብሔር ቃል ደግሞ መለኮታዊ የሆኑ መርሆችን በቃ በዘመናት መካከል አባቶቻችን የእግዚአብሔር ሰዎች እንዲከናወንላቸው እንዲሳካላቸው እነሱ ብቻ ሳይሆን ትውልዳቸውን እንዲያገለግሉ ያደረጋቸውን እውነቶች አካፍላቸዋል። አሁን ሰሞኑን ያው በሚዲያ እንዳየነው ዛሬም ያው ዛስ የዚህ ፍራንክሊን ግራሃም ትላንት አስብ ነበርና አሁን የዚህ ሰው አባት ቢሊ ግራሃም የሚባሉ ሰው እግዚአብሔርን አገልግለውት ለብዙ አመታት አገልግለውት አክብረውት ብዙ ኢምፓክት አምጥተው እኚህ ሰው ዛሬ ተሰብስበዋል። በጌታ ፊት ነው ያሉት። ብድራታቸውን ገና ይቀበላሉና ግን የእሳቸው ልጅ ይሄ በቃ ጄኔሬሽናል የሆነ ስራ ነው አሁን እየተሰራ ያለው በዚህ ቤተሰብና በጣም አሰብኩኝ። እግዚአብሔር ስሙ ይባረክ እና እንዴት ደስ ይላል በቃና እኚህ ሰው አሁን ብዙ ወንጌላውያን ማለት ባይዘው ከሳቸው በበለጠ በጸጋም በንግግርም በጣም ካሪዝማቲክ የሆኑ ሰባኪዎች እሳቸው በተነሱበት ጊዜ ተነስተዋል። ስሙኝ ይጠቅማቸዋል። ግን እንደሳቸው በጣም ውጤታማ የሆነ ደግሞ የለም። ምንድነው ውጤታማ ያደረጋቸው? እንደው ጊዜ ቢኖረኝ አይውሽ ስለ እግዚአብሔር ሞገስ ባስተምር ደስ ይለኝ ነበር። ግን አጭር ጊዜ ስላለኝ ማተኮር ያለብኝ ነገር ላይ ማተኮር ያለብኝና ባለፈው በዚህ በኤድመንተን ባለው ቤተክርስቲያን ስለ ሞገስ አስተምር ነበርና ከጌታ ዘንድ ሞገስ የተቀበሉ ሰው አሁን ሞገስ ማለት ዲቫይን ፌቨር በቃ ይሄ የእግዚአብሔር ማዳላት በሰዎች ህይወት ውስጥ ማለት ነው። እግዚአብሔር በሰዎች ህይወት ውስጥ ሰው የማያደርገውን ነገር በእነሱ ብቻ ሳይሆን በትውልዳቸው መካከል እግዚአብሔር ያደረገላቸው ሰዎች የእግዚአብሔር ቃል ውስጥ ታያላችሁ። በቤተ ክርስቲያን ታሪክ ታያላችሁ። በታሪክ ውስጥ ታያላችሁ። እነዚህ ሰዎች በህይወት ኖሮ ብቻ አይደለም ሞተው እንኳን ሳይቀር ያገለግላሉ። ሞተው እንኳን ሳይቀር እንደ ምሳሌ ይጠቀሳሉ። ሞተው እንኳን ሳይቀር ሰዎች በስማቸው
ሐውልት ያቆማሉ፣ በስማቸው ሆስፒታል ይሰይማሉ፣ በስማቸው ትምህርት ቤት ይሰይማሉ። ስንት ነገስታት አልፈዋል፣ ይሄንን ክብር አላገኙ። ምንድነው? አሁን ለምሳሌ እዚህ ከተማ ውስጥ ቅዱስ ጳውሎስ የሚባል ሆስፒታል አይደለም? ሰምታችኋል? አሁን ሐዋርያ ጳውሎስ በስሜ ሆስፒታል አዲስ አበባ ላይ ሰይሙልኝ ብሎ የተናገረ ይመስላችኋል? አላለም። አሁን ፌቨር ማለት ይሄ ነው። ይሄ ሰው በዘመኑ አርጎት ሰርቶት ያለፈው ነገር አለ። የእግዚአብሔርን ሐሳብ የእግዚአብሔርን አጀንዳ ያገለገለ ግን እሱ በህይወት የለም። የሱን ጽሁፍ ያው ዛሬ እየሰበክን ያለን። ዛሬ አሁን ስለሱ አወራለሁኝ። ጳውሎስ ከሞተ ስንት ዓመት አልፏል? 2000 ዓመት አልፏል። ይሄ ነው የጌታ። አሁን በዚህ ቤተሰብም አሁን ይሄንን ነገር ትመለከታላችሁ። ብዙዎች አሁን ከኚህ ሰው ጋር የተነሱ ሰዎች አንዳንድ ታሪኩንም ስላነበብኩትና ስለማቅ ብዙዎቹ በጥሩ አልጨረሱ። አንዳንዶቹ በሚያሳዝን አይነት ሁኔታ ነው የጨረሱት። አንዳንዶቹ በሚያሳፍር አይነት ሁኔታ ነው የጨረሱት። እኚህ ሰው ግን ምንድነው አሁን ሮብ በተለይ የማስተምራቸው ሐሳቦች አሁንም በእሁዱም ላይ ከቸርች ጋር አያይዤ የማነሳቸው ሐሳቦች በተለይ ወጣቶች ይሆናችሁ በተለይ ሪሊ ኦነት የእግዚአብሔር እጅ በህይወት እግዚአብሔር በእኔ እንዲሰራ ፈልጋለሁ እስቲ የሚል እጁን ያሳየኝ ሁላችንም እንፈልጋለን። እና አሁን ስለ ቅባት ስለ ኃይል እንፈልጋለን። ግን ምንድነው በህይወታችን ዲፈረንስ የሚያመጣው? ምንድነው እግዚአብሔር በሰው ህይወት ሲያይ ደስ የሚለው? ለምሳሌ ቤተክርስቲያኖች ሁሉ ቤተክርስቲያን አንድ አይደለም። እንኳን ተቆጣ አሁን በአዲስ ኪዳን ቤተክርስቲያን ውስጥ አንድ አይደለም። እግዚአብሔርን ደስ የሚያሰኙ አብያተ ክርስቲያናቶች ነበሩ። እግዚአብሔር ያዘነባቸው አብያተ ክርስቲያኖች ነበሩ። አሁን እቺን ቤተክርስቲያን በቺ ሃውስ ኦፍ ሬስቶሬሽን ቸርች በአንጾኪያ የቤተክርስቲያን ምሳሌ ለማነጽና ለመገንባት ይሄ ነው አንዱ ራእያችን። ይሄን በደንብ ውስጣችሁ እንዲገባ ፈልጋለሁ። ከዚህ በፊትም ተናግሬ ያለው ግን በደንብ ደጋግመን ውስጣችን እንዲገባ። ይሄ ካልገባን እዚህ መቀመጣችን ጥቅም የለው። ሌላ ቦታ ብንሄድ ይሻላል። የራእይ መጽሐፍ ላይ ለሰባቱ አብያተ ክርስቲያናት የተጻፈውን ሐሳብና መልእክት ስትመለከቱ በዛ ከሰባቱ ቤተ ክርስቲያን ጌታ ደስ የተሰኘባቸው በሁለቱ ብቻ። በአምስቱ ቤተ ክርስቲያኖች ውስጥ ችግር ነበር፣ አዝኖባቸው ነበር። በአንዳንዶቹ ቤተ ክርስቲያን እንደውም አንዳንዶቹ ወደ መሞት ተቃርበው ነበር። አንዳንዶቹ ባላቸው ነገር ይታበ እንደነ ሎዶቅያ አይ ለብ ብለው አስቸግ ምንድነው what is the difference? ይሄ ካልገባን ወገኖቼ ህይወት አገልግሎት አድካሚ ይሆንብናል። በቃ አድካሚ ይሄ ዳገት መውጣት። አሁን በእኛ ማህበረሰብ ውስጥ አገልግሎት ለምንድነው አድካሚ የሚሆነው? በቃ ትግል የሚሆነው፣ ጥል የሚሆነው፣ ክርክር፣ ነገር፣ ጭቅጭቅ። እግዚአብሔር ይገስጸው። እስቲ አሜን በሉ። አጥንቄ የሰለቻችሁ አይመስልም? ገና መከራከር ትፈልጋላችሁ? እኔ በቃ አልፈልግም። ያው ክርክር ነገረኛ ሰው ምናምን አልወድም። በቃ እኔ አሁን የሆነ ወታደር ትቼ ነው የምሄደው። እኔ ባልጣላችሁ ምን አላችሁ? እግዚአብሔር ይጣላችኋል። ያው እናንተን አይደል? በቃ እንደዚህ ለምን እንደመጣላው ለምንድን ነው ጭቅጭቅ ነገር ምናምን? አሁን የሀበሻ ገና ስንሰበሰብ ጭቅጭቅ፣ ክርክር፣ ነገር፣ ተንኮል ይሄ ዛሬ ተጠርጎ ይወጣል። አረ አሜን በሉ ባካችሁ። አዎ እንደዛ ካልሆነ አገልግሎት ትግል ይውላችሁ። እኔ ከዚህ በፊት ተናግሬያለሁ። እግዚአብሔር የሰው ፊት አይቶ ያዳለም። አሁን ሴት ሆናችሁ ወንድ ሆናችሁ የተማራችሁ ሆናችሁ ያልተማራችሁ ሆናችሁ ለጌታ ምንም ማለት አይደለም። አጭር ሆናችሁ ረጅም ሆናችሁ ምንም ሆናችሁ ሀብታም ሆናችሁ የሆነ ብሔር ከብሔር ነው ከዛ ብሔር ነው እሱ የእግዚአብሔር አጀንዳ አይደለም። እግዚአብሔር አንድ የሚያው ነገር አለ፣ ልብን ያያል። አሜን አሜን በሉ ባካችሁ። ይሄን ነው ለሳሙኤል ያለው። የመጀመሪያው ሰው ሲመጣ ኤልያብ የሚባለው በቃ ሳሙኤል በቃ ተታለለ። ለምን? በሰውኛ አሁን በሰውኛ በቃ ይሄ ቀልብ የሚወስዱ ሰዎች አሉ አይደል? ያው በሰውኛ ማለት በቃ
በቃ በሰውኛ ስታዩቸው ፕሬዘንስ ያላቸው ሰዎች አሉ። ስታዩቸው በቃ እንድትሰሟቸው ይሄ ሰውኛ ነው። ስለዚህ ሰውየው ቁመቱ ዘለግ ያለ ትከሻው ሰፋ ያለ በቃ አፍንጫው ምናልባት አላቀም ጸጉሩ አላቀም አየውና እግዚአብሔር የቀባው ይሄ ነው ብሎ ለፍተው ተው ሰው እንደሚያይ እግዚአብሔር አይምና ምን አድርጌዋለሁ ንቄዋለሁ። ስለዚህ አሁን እንደ ቤተክርስቲያን እዚህ ቦታ የቤተክርስቲያን ተከላ ላይ ነው ያለነው። ይሄ የአንጾኪያ ቤተክርስቲያን በደም እናየዋለን ወገኖች። በቃ እንዲሁ አይደለም። አሁን እግዚአብሔር የተደሰተባቸው ሰዎች የተደሰተባቸው አብያተ ክርስቲያናት አሉ፣ ያልተደሰተባቸውም አሉ፣ ያዘነባቸውም አሉ። መቅረዝን ከመካከል ለወስነው ያላቸው ቤተክርስቲያኖች አሉ። ዛሬ ወገኖች የሞቱ ቸርቾች አሉ፣ የተዘጉ ቸርቾች አሉ፣ ስርዓቱ አለ፣ መንፈሱ የሌለባቸው ቤተክርስቲያኖች አሉ። ህልውናው እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ይጠብቀን። ሃሌሉያ! እግዚአብሔር የተባረከ ይሁን። ስለዚህ በደንብ አድርገን ማወቅ አለ። ለምንድነው እዚህ ቦታ ላይ ያለ ነው? ለምንድነው እዚህ ቦታ የተቀመጥ ነው? ለምንድነው የቤተክርስቲያን የተጀመረው? ምንድነው ራእያ? ምንድነው ማረግ ምን ፈልገው? ተሐድሶ ስንል ምንድነው ምናድሰው? ምንድነው የሚታደሰው? ወዴት ነው ምናድሰውስ? ፓተርኑስ ምንድነው ሚለው ነው የምንመለከተው ማለት ነው። እሁድ ከቤተክርስቲያን ጋር በተያያዘ ነው። ሌሎች ሰዎችንም ካለ ጥሩ ይጠቅማቸው። ሮብ ደግሞ በህይወታችን ውስጥ በቃ ወጣት የሆነን የቆየን የሆነን በቃ ማለት ያልሆነ በህይወት ጸጸት የሌለው ኑሮ እንድትኖሩ የሚያደርጋችሁ ታውቃላችሁ። ሰው አንድ የሚጎዳው ነገር ጸጸት ምን ማለት ነው? ቆም ብላችሁ ወደ ኋላ ስታዩ ምን ነው ባላደረኩት የምትሉት ነገር። አንዳንዱ የ5 ደቂቃ ስህተት ነው 20 ዓመት ያሰቃያችኋል። አንዳንዱ የማይሆን ውሳኔ ነው ዘመናችሁን ሁሉ ያስለቅሳችኋል። ያቻል ማይሆን ውሳኔ ወስነው ዘመናቸውን በሙሉ ሲያለቅሱ ወገን እንዴት ይሄ ጸጸት የሌለበት ህይወት በቃ አሁን ሐዋርያው ጳውሎስ መሞቻው ሲቃረብ ጸጸት የሌለበት ህይወት ስለነበረ የኖረው በቃ ሲያይ እግዚአብሔርን ያመሰግን ነበር። ሩጫዬ ምን አድርጌያለሁ? ጨርሼ። ሃይማኖት ምን አድርጌያለሁ? ፈጽሜያለሁ። ኖ ሪግሬት። እግዚአብሔር እንደዚህ ያድርግላችሁ። እኔ ኖ ሪግሬት በቃ ብዙ ዋጋ የከፈልንባቸው ዘመኖች አሉ። ብዙ የተሳሳትንባቸው ነገሮች። አሁን እኔ የምናገረው ነገር ማስተምሮ ትንሽ ጠንካራ ያለ ነገር ነው የምናገረው። በፍቅር ነው ግን ይጠቅማችኋል፣ ይጠቅመናል። አሁን ወገኖች ይሄ ካልገባን ወገኖቼ የጌታን ስራ ልንሰራ አንችልም። እግዚአብሔር ደግሞ መልካምና ቸር በጎ የሆነ አምላክ ስለሆነ ከተመለስን ከሱ ጋር ከተስማማን እግዚአብሔር የሁለተኛ እድልም አምላክ ነው። አሜን በሉ። አረ ጮክና አሜን በሉ። እግዚአብሔር ያው አንበጣና ደጎያ የበላውን ዘመን የሚመልስ አምላክ ነው። አሜን። የመንፈስ ያገኝ እኔ ይሄ ቃል በጣም ይገርም። ምን ማለት ነው? አሁን ያለፈ ዘመን ይመለሳል ፓስተር? አሁን 2016 ይመጣል ተመልሶ? አይመጣም። ግን እግዚአብሔር ምን ይላል? ያለፈውን ዘመን አንበጣ ደጎቢያ የበላውን ዘመን ምን አረጋለሁ? በምን ሂሳብ ምን ማለት ነው ያውቃላችሁ? ያለፈውን እድል እንደገና አመጣለሁ ነው የሚለው። ቀን አይደለም ሲዝን እግዚአብሔር እንደገና አመጣለሁ ነው። አመጣለሁ። ለምን? በምህረቱ የተነሳ በቸርነቱ የተነሳ ምን ከሆነን ከተመለሰ ምን ከሆነን ወደሱ ከተጠጋን ከተቃናን ጠማማ ከሆነ ነገር ውስጥ ከወጣን በቅንነት መመላለስ ከጀመርን እግዚአብሔር እንደገና የእንደገና አምላክ ነው። እግዚአብሔር የተባረከ ይሁን። ዮሴፍ ተኛ እንደገናም አለመ ብሎ ይናገራል። እግዚአብሔር እንደገና ህልም ይሰጣል። እግዚአብሔር ስሙ የተባረከ ይሁን።
እግዚአብሔር ስሙ የተባረከ ይሁን። አንድ ጊዜ አንድ መጽሐፍ አለኝ እና አንድ መንፈሳዊ ኮንፈረንስ የአገልጋዮች ኮንፈረንስ ላይ ሲሰበክ እዛ ላይ ነው ይሄ መጽሐፍ የገዛሁትና የመጽሐፉ አርዕስት ናቹራል ቸርች ግሮዝ የሚል ስለ ቤተክርስቲያን እድገት ስለ ቤተክርስቲያን ውጤታማ ቤተክርስቲያን ምልክቷ ምንድነው የሚል ትምህርት ያለበት መጽሐፍ ነው። ቅድም እንዳልኳችሁ ካገለገልን ከሰራን አይቀር ውጤታማ መሆን አለብን፣ ፍሬያማ መሆን አለብን። ታውቃላችሁ እግዚአብሔር ከኔና ከናንተ ህይወት ፍሬ ይፈልጋል። በቤተ ክርስቲያን ፍሬ ማየት ይፈልጋል። በህይወታችን ውስጥ ፍሬ እግዚአብሔር ማየት ይፈልጋል። ፍሬ ከሌለብን ለመርገም የተዘጋጀነን ማለት ነው። ፍሬ ከሌለብን እየሞትን ያለነው ማለት ነው። የማያፈራ ነገር ወይ መካን ነው ወይ የማፍራው ዘመን አልቋል፣ እየሞተ ነው ያለው ማለት ነው። ከዚህ ውጭ ሊሆን አይችልም። ስለዚህ በህይወታችን ውስጥ በጌታ ቤት እየኖርን ስንሄድ ስናገለግል ፍሬያማ መሆን አለብን። የመንፈስ ፍሬ፣ የጸጋ ፍሬ፣ የነፍሳት ፍሬ፣ የአገልግሎት ፍሬ፣ የህይወት ፍሬ በትዳራችን፣ በቤተሰባችን፣ በስራ እንኳን ሳይቀር ፍሬ ያስሲ ፍሬ በሉ ጮክ በሉና ፍሬ በቃ ፍሬ እንድናፈ እግዚአብሔር ፍሬያማ አምላክ። ያችን በለስ ታስታውሳላችሁ? ጌታ ኢየሱስ ፍሬ ያለባት መስሎት ሊበላ ወደሷ ቀረበ። ሲያያት አረንጓዴ ናት። ሲያያት አሁን ከውጭ መልክ አላት፣ ገጽታ አላት። አሁን ዛሬ ታውቃላችሁ በቤተ ክርስቲያን በጣም ሰው እየተጨነቀን ያለ ነው ስለ ገጽታ ነው፣ ስለ ውጫዊ ነገር ነው። በራሱ ክፋት የለውም፣ ግን እሱ አይደለም። ፍሬ እግዚአብሔር ይፈልጋል። ከውስጣችን የሚወጣ ፍሬ። አሁን በጌታ ቤት ውስጥ ብዙ አመት ቆይታችሁ ከሆነ እኔ እንኳን ታውቁት እግዚአብሔር አገልጋዮች እንኳን ሳንቀ ፍሬ ማየት ይፈልጋል። ሰዎች ቀና ሲሆኑ ማየት ይፈልጋለሁ። 10 አመት 15 አመት ተቀምጠው ጠማማ ሲሆኑ ይሄ በጣም ተስፋ ያስቆርጣል። ብዙ አመት ተቀምጠው በቃ ጠማማ የሆነ አመለካከት፣ ቅንነት የጎደለው ህይወት ሰዎች ሲኖሩ፣ ታማኝ ሳይሆኑ ሲቀሩ ሰዎች ታማኝ ሳይሆኑ ሲቀሩ ወገኖች ይሄ ፍሬ አልባ መሆን። ብዙ እየኖርን እያገለገልን ደግሞ ፍሬ ከሌለ ነፍሳት እግዚአብሔር ሰዎች ካልታነጹ፣ ሰዎች ካላደጉ፣ ሰዎች መንፈሳዊ ነገር በህይወታቸው ውስጥ ካልመጣ እህቶቼና ወንድሞቼ ድካም ነው ማለት ነው። ድካም። ፍሬ ማየት ፈልጉ። የመንፈስ ፍሬ በቃ ይሄ የጸጋ ፍሬ በውስጣችን በቃ የእግዚአብሔር ነገር ያጀረገገ ሰው አሁን በሚቀጥሉት ጊዜ ታላችሁ አንጾኪያ ቤተክርስቲያን ውስጥ አሁን ፍሬ ነበር። ይሄ ፍሬ ደግሞ ፍሬ አለና ኑ ይዋላሉ። በቃ ወሬው ተሰማ ይላል። የት? በኢየሩሳሌም። ከአንጾኪያ ኢየሩሳሌም 300 ማይልስ ነው። በኪሎ ሜትር ምናባት ወደ 450 ኪሎ ሜትር ይርቃል ዲስታንስ በነዚህ ሁለት ከተሞች ውስጥ። ግን ወሬ ተሰማ። በአንጾኪያ ከተማ ውስጥ የወንጌል እየሰፋ ነው ያለው። በአንጾኪያ ከተማ ውስጥ ነፍሳት እየዳኑ ነው ያሉት። በአንጾኪያ ከተማ ውስጥ ትውልድ እየተነሳ ነው ያለው። እግዚአብሔር ትውልድ በመካከላችን ያስነሳል። ትውልድ እየተነሳ ይሄ ስለተባለ ነው በርናባስ የመጣው ማለት ነው። ቅድም ያልኳችሁ መጽሐፍ ላይ መጽሐፉ ሲጀምር አንድ ስዕል አለ። ዛሬ ጠዋት ይሄን ትምህርት ሪቪው ያደረኩ ስዕሉ ትዝ አለኝ። ከዚህ ትምህርት ጋር አብረው ይሄዳል። በደንብ ስሙኝ። በጣም ምሳሌያዊ መግለጫ ያለው ስዕል ነው። መጽሐፉን አሁን እኔ ማስተምረውን ትምህርት አሁን የምናገረውን ነገር የሚገልጥ ስዕል ነው። አይ ዊሽ እንደው ፓወርፖይንት ቢኖር ማሳይበት ነገር ቢኖር ባሳያችሁ ደስ በሐሳብ ለመግለጽ እሞክራለሁ። ስዕሉ ምንድነው? ሁለት የተለያዩ ሰዎች ጋሪ ይጎትታሉ። ግልጽ አይደል? ሐሳቡ ጋር በዚህ ጋር ጋሪ የሚጎትቱ አሉ፣ እዚህ ጋር ጋሪ የሚጎትቱ ሰዎች አሉ። ጋሪው ላይ የተጫነ ዕቃ አለ። ሁለቱም ጋሪ ላይ ዕቃ አለ።
ሁለቱም ሰዎች በሁለቱም ግሩፕ ማለት ነው ጋሪውን ይጎትታሉ። ሲጎትቱ ስዕሉ ያሳያል። ግን አንድ ሁለቱን ጋሪ የሚለየው አንድ ነገር ደግሞ ታያላችሁ። ያንደኛው ጋሪ ጎማ 4 ማዕዘን ነው። የሌላኛው ጎማ ደግሞ ክብ ነው። አያችሁት? ሳላችሁት በሐሳባችሁ ልጠይቃችሁ፣ የትኞቹ ውጤታማ የሚሆኑና ፈጥነው የሚሄዱ ይመስላችኋል? እየገባችሁ ነው? አዎ፣ ክብ ጎማ ያላቸው ናቸው። 4 ማዕዘን ያላቸው ይጎትታሉ። አይሄድም እኮ አይባልም፣ ይስባሉ፣ እንትን ይላሉ፣ ግን ብዙ መሄድ አይችሉም። ቤተክርስቲያንም እንደዚህ የምትሆንበት ጊዜ አለ። ህይወትም እንደዚህ የሚሆንበት ጊዜ አለ። እንደውም አሁን ትዝ ሲለኝ እነዚህ 4 ማዕዘን ያለው ጎማ ይዘው ጋሪ የሚጎትቱት ከተጫነው ዕቃ መካከል ከላይ ክብ ጎማ ከላይ ተጭኗል። ክብ ጎማ ተጭኗል እና ይስባሉ ማለት ነው። አሁን ስናገለግል ቤተክርስቲያንን ስናንጽ ስንተክል አሁን ሐዋርያ ጳውሎስ እንደተናገረው በአንደኛ ቆሮንቶስ ምዕራፍ 3 ላይ እኔ ምን አደረኩኝ ይላል? ተከልኩኝ ይላል። አጵሎስ ደግሞ ምን አደረገ ይላል? ያጠጣል ይላል። ማን ነው የሚያሳድግ? እግዚአብሔር ነው ይላል። እግዚአብሔር ነው የሚያሳድገው። እኔ ተክላለሁ፣ እሱ ያጠጣል። ይሄ እንግዲህ ሲተክል የሚተክለው በእንጨትና በድንጋይ አይደለም፣ በቃል ነው፣ በመንፈስ ነው፣ በእግዚአብሔር ቃል ነው። እንደውም እዛ ክፍል ላይ ጳውሎስ ሲናገር ወደፊት እናያለን፣ እንደ ብልሃተኛ የአናጺ አለቃ መሰረትን ምን አደረኩኝ ይላል? መሰረትኩኝ ይላል። እንግሊዝኛው በቃ ይሄ ማስተር ፕላነር፣ ይሄ ማስተር ዲዛይነር፣ ይሄ ህንጻ በጣም አሁን ሁሉ ህንጻ ሰራተኛ እኩል አይደለም። ይሄ ማስተር የሆነው አሉ። ይሄ በቃ በዛ ዕውቀት ላይ የተካኑ አሉ። እንደነሱ ምን አደረኩኝ? በቃ መሰረትኩኝ። ማንም በዚህ መሰረት ላይ እንዴት አድርጎ መገንባት እንዳለበት ይጠንቀቅ ብሎ እግዚአብሔር ቃል ይናገራል። ይጠንቀቅ ብሎ ይናገራል። ስለዚህ ስለ ቤተ ክርስቲያን ስናወራ ስለ ክብርት ስለሆነችው ስለ ጌታ ኢየሱስ ክርስቶስ ቤተ ክርስቲያን ስናወራ እንዴት አድርገን ነው የምንሰራው? እንዴት አድርገን ነው የምንገነባው? ምንድነው መሳሪያው? ምንድነው መገንቢያው? አዲስ ኪዳን ላይ ምን አይነት ፓተርን እናያለን? እኔ እንደፈለግኩት አይደለም፣ አንተ እንደፈለግከው አይደለም፣ አንቺ እንደፈለግሽው አይደለም። ግን እሱ ያሳየን ነገር አለ። በተለይ በአንጾኪያ ቤተክርስቲያን ሞዴል ውስጥ እናየዋለን። በሐዋርያው ጳውሎስ አገልግሎት ውስጥ እናየዋለን። በቃ ቸርች የክርስቶስ ቤተክርስቲያን አካል እሱ እንዴት ነው የሚታነጸው? እሱ ገብቶን ካልሰራ እንደነዛ በ4 ጎማ ጋሪ እንደሚጎትቱት ሰዎች እንሆናለን። ያደክማል፣ ያታክታል። ግን ሁላችን ይሄ ከገባን ግን በቃ ሕዝቅኤል ላይ ይሄን ልናገር ነጨርሳለሁ። ሕዝቅኤል ምዕራፍ 1 ላይ ታሳውሳላችሁ። እነዛ መላእክት የተለያዩ ፍጥሮች ሲንቀሳቀሱ በቃ አንዱ መንፈሱ ወደ ሄደበት ምን ያደርጉ ነበር ይላል? ይሄዱ ነበር። እርስ በርሳቸው አይነካኩም። እርስ በርሳቸው ልክ እንደ ሲምፎኒ ሆኖ ታያላችሁ። መንፈሱ ወደዚህ ሲሄዱ ይፈሱ ነበር፣ ወደዚህ ሲመጣ ይሄዱ ነበር ብሎ የሚናገረው ሐሳብ አለ። ሕዝቅኤል እንደዛ ነው ሆናል። ያ ሲሆን ቤተክርስቲያን ጤነኛ ሄልዚ ሰው ለመምጣት የሚናፍቅበት ቦታ ይሆናል። ማንም ቢመጣ ወገኖች የሚያርፍበት የሚጽናናበት ድምጽ የሚሰማበት ቦታ ይሆናል። እግዚአብሔር አምላክ ይሄን በዚህ ቦታ ያደርጋል። አሜን። እንነሳና እንጸልያለን። ጌታ የተባረከ ይሁን። ሃሌሉያ ሃሌሉያ። የሚቀጥለው ሳምንት ደግሞ እንጨርሳለን። ጌታ የተባረከው። እጆቻችንን እንጸልያለን። እጆቻችንን ዘርግተን ሃሌሉያ ሃሌሉያ